እናንተ ለምትወዱት ሰው ስንት ዓመት ዋጋ ትከፍላላችሁ? 1 ዓመት፣ 2 ዓመት፣ 3 ዓመት፣ 4 ዓመት፣ 5 ዓመት፣ 18 ዓመት። አሁን ሰኔ 27 ስመጣ 18 ዓመት ነው። 1 ዓመት፣ 2 ዓመት፣ 3 ዓመት፣ 5 ዓመት። አንድ ሰው ለሚወደው ሰው 18 ዓመት። በዛ ላይ ደግሞ በጣም የታመመ መናገር የማይችል መቆም የማይችል ቤተሰብ። ምን አይነት ፍቅር ነው? ምን አይነት ጽናት ነው? ምን አይነት ተስፋ ለመቁረጥ ነው? ቤተሰብ በእውነት ነው የምላችሁ። ፍጽሽ ጋር በእውነት በጣም የሚገርሙ ሰዎችን ነው የሚያቀርበው። በእርግጥም ኢትዮጵያውያን እንዲህ ነን፣ በጣም በጽናት የታወቅነን። በባለፈው እጸገነት የምትባለው ልጅ አይታችኋል። የእሷን እናት መስዋዕትነት እስከ የት እስከ ገዳም ድረስ እንደገባች ብዙ ነገሯን አታ ልጇን አሳድጋ ከዛ ልጇ ካደገችላት ከጠነከረችላት በኋላ ገዳም የገባችበትን ታሪክ ታስታውሳላችሁ። ኢትዮጵያውያን ደግሞ ተረባርባችሁ እጸገነትን ምን እንዳደረጋችኋትም ታውቃላችሁ። አብዛኞቹ የማታውቁ ከሆነ አሁንም ፍፄ አንቂ አንደበቶች ላይ ግቡና፣ በእውነት ነው የምላችሁ እዚህ ጋር ሊንኩን አስቀምጥላችኋለሁ። ግቡና በእውነት ነው የምላችሁ ሰብስክራይብ አድርጉት። ሰብስክራይብ አድርጉ። ምናችሁንም አይወስደውም ነው የምላችሁ። ነገር ግን ታተርፉበት አላችሁ። ቤተሰብ በደንብ አድርጋችሁ ታተርፉበት አላችሁ። በምን? በእምነት፣ በጽናት፣ በጥንካሬ፣ በፍቅር፣ በርህራሄ እንዴት መኖር በችግር ሰዓት እንዴት መኖር እንደምትችል ከፍቅረኛሽ ጋር ከፍቅረኛ ጋር 1 ቀን 2 ቀን 3 ቀን 1 ዓመት 3 ዓመት 10 ዓመት እንዴት? በበሽታ ነው? ጤነኛ ሆኖ ነው? በርቀት ነው ወይስ ደልቶ ነው? በችግር እንዴት እንደሚኖሩ እዛ ቤት ስትሄዱ ታዩታላችሁ። አሁን ግን በእውነት ነው የምላችሁ እዚህ ጋር ያለችው እህታችን በእውነት ነው የምላችሁ በጣም የገረመኝ ሲጀምር እኔ አንዳንዴ በእውነት ነው የምላችሁ ኢትዮጵያኖች በጣም የሚገርም ታሪክ ነው ያላችሁ። በጣም የሚገርም ሙሉ ታሪኩን እዛው ታገኙታላችሁ። ነገር ግን 18 ዓመት ባሏ ምንም አይናገርም፣ ጉዳተኛ ነው፣ በሽተኛ ሆኗል። በምን ብትሉ በመኪና አደጋ። ነገር ግን ያን የመኪና አደጋ በምክንያት እንደተከሰተ እዛው ልታገኙ ትችላላችሁ። አቤት አቤት ትትና፣ አቤት ጥንካሬ፣ አቤት ፍቅር! ዋው! በእውነት በጣም የሚገርም ነው። ግን ይሄን ባቀረበ እንግዲህ በተወሰነ ጊዜያት ኢትዮጵያውያን ዕዳ ነበረባት። ዕዳዋንም ክፍልፍልፍል አሁን ከጫፍ እስከ ጫፍ ከኢትዮጵያ አልፈ ከውጭ ከአሜሪካ ከአውሮፓ እየተደወለላት ማን ፍጽሽ ካቀረባት በኋላ ፍጽሽ እርዷት እህታችሁን። የፍቅር ጥንካሬ ፍቅር እስከ መቃብር የሚባለውን በመጽሐፍ ያያችሁት እዚህ ጋር አለ። እርዷት በማለት በዛን ሰዓት እንግዲህ ኤርትራውያን ሁሉ ሳይቀር ቋንቋ የማይችሉ ሁሉ በትርጉም እያስተረጎሙ ከሶማሊያ ምን ልበላችሁ ከሶማሊያ ከኢትዮጵያ ጫፍ ከትግራይ ምናምን ከአማራ ክልል ሁሉ በርበሬ ዛለ ሁሉ ተጭኖ ነው ይመጣልኛል። ዛለ ሁሉ ኦሮሚያ የሆነ ቦታ ሂደ ይዘው እቤት ድረስ መጡ። ቤተሰብ ብር እኮ መላክ እኮ ቀላል እኮ ብር እኮ መላክ ቀላል ነው። ቤተሰብ ይዘው ቤቷ ጋር መጥተው አይዞሽ ብለው እሱን ታማሚውን ስመው ምን አይነት እኔ እኮ አንዳንዴ በኢትዮጵያነቴ የሆነ ጊዜ ላይ ተስፋ ልቆርጥልና እንደዚህ አይነት ሰዎችን ደግሞ ሳይ ምን እንደሚሰማኝ አላውቅም። የእናንተን እንግዲህ ራሳችሁ ኮመንት ላይ አስቀምጡ። በእውነት ነው የምላችሁ። አሁንም የምነግራችሁ እዚህ ጋር አስቀምጥላችኋለሁ። የፍጹም ዩቲዩብ ቻናል አለላችሁ። ግቡና እዩት፣ ሙሉን እዩት። አንቡ፣ እንባችሁን ማንባት ነው በቃ። ሌላ ምንም ነገር የለም። ምናልባትም የእናንተ ታሪክ አንዱም ሊሆን ይችላል ደግሞ ያልተዘረዘረላችሁ የእናንተም ታሪክ ሊኖር ይችላል። አላቅም። ከሷ የበለጠ ታሪክም ሊኖር ይችላል። በእውነት በባለፈው የጸገነትን ስንሰማ የጸገነትን እናት የተደረገችውን ስንሰማ እንደዚህ አይነት ታሪክ አለ እንዴ ብለን ነበር።
አሁን ደግሞ የበለጠ መጣ። ያኔ በጨካኝነት በባለቤቷ ጨካኝ መርዝ የሆነ ሚስቱን አግብቶ ጥሎ እንደገና ሌላ ቦታ ለስራ ሂጃለሁ በማለት ነገር ግን እዛው አዲስ አበባ ላይ ቁጭ ብሎ የሆነ ድርጅት ባለቤት ሆኖ ልጁን ወልዶ ልጁን ጥሎ ሚስቱን ጥሎ፣ ሴትየዋ ግን 16 ዓመት ምን እንደፈጠረች እንዴት ጠቁራ እንዴት ብላ ተበሳቁላ ልጇን እንዳሳደገች ልጇም እንደገና የሆነ ነገር ስትሆንባት እሷን እንደገና የሆነ ቦታ ስትደርስ አይታ ገዳም እንደገባች አይተናል። ይሄ የትላንትና ነው። አሁን ደግሞ ያልኳችሁ የዚችን ሴትዮ 18 ዓመት ባሏ ምንም ሳይናገር ቤተሰብ በጣም ይከብዳል እኮ። አንድ በሽታ እኮ ይሄን አሞኛል ስትባለ ይሄን እንትን ተብለ እንደዚህ ሁኛለሁ አረ እንደዚህ አድርጉልኝ ማለት እኮ በጣም ቀላል እኮ ነው። ምንም የማይናገር ሰው አይከብድም? በዛ ላይ ማንሳት መጣል ብቻህን ቤተሰብ ጥሏት የሚቀርብ ሰው ጠፍቶ የምትበላው አጣ። እንደው ፍፍጽ የለስም ምን ትበላላችሁ ስል ምንም የለም። አስቀምጣ ሄዳ የሆነ ነገር ሰርታ ደግሞ የሆነ ነገር ዙራ የሆነ ነገር አድርጋ፣ መቼም ሴቶችም ጥበበኛ ናቸው የምታውቋቸው። በዛ የሆነ ነገር ሄዳ የሆነ ነገር የሚበላ ታመጣለች። ለሷም ለሱ አፋን ቅብት አድርጋ ትውላለች። 18 ዓመት አንድ ቀን አይደለም እያልኳቸው ያለው 18 ዓመት። 18 ዓመት ማለት አንድ ወጣት ጎርምሶ ቤተሰቡን የሚያግዝበት ጊዜ ነው። ይህን ህይወት በእውነት ናት የምላችሁ በፍጹም ቻናል ላይ ታገኙታላችሁ። ፍጹም ፍስሐ አንቂ አንደበት ላይ በእውነት ነው የምላችሁ። ሰብስክራይብ አድርጉት፣ ላይክ አድርጉት። በጣም የሚገርም ኢትዮጵያዊ ነው። እኔ እንጃ ምን ልላችሁ አልችልም። እኔ አንዳንዴ ተስፋ ስትቆርጡ እንደዚህ አይነት ሰዎችን ስታገኙ፣ እንደነ ኮሜዲያን እሸቱን አይነት ስታገኙ፣ እንደዚህ አይነት አባቶችን ስታዩ፣ የሃይማኖት አባቶች ስታዩ፣ እንደነ አባ ገብረ ኪዳን አይነት አባቶችን ስታዩ ተደሰታላችሁ። ይሄ ህይወታችሁ እንደዚህ ይሆናል። እንደዚህ እናቶችን ስታዩ በቃ ራሳችሁን ታጽናናላችሁ። ሌላ ምንም ነገር የለውም። በእውነት አምላችሁ ኢትዮጵያዊነት ፈርሷል ወይም ደክሟል ወይም እኮ ውሸት ነው፣ ፍቅር ውሸት ነው። ፍቅር ምንድን ነው የሚባለው እኮ እንደዛ ነው። ባይዘው አንድ ነገር ያልነገርኳችሁ ነገር አለ። ሰውየው በሽታ እንዲይዘው ትልቁ መነሻ የሆነው የሆነ ጊዜ ከተጋቡ በኋላ ከ6 ዓመት በኋላ ምርመራና አካሄዳሉ። ልጅ መውለድ አልቻሉም ነበር። ምርመራው ግን ምን ሆነ? ሰውየው መውለድ አይችልም ተባለ። እንደዛም ሆኖ መለያየት አልፈለጉም። ነገር ግን ከዛ በኋላ የተፈጸመ የመኪና አደጋ ነው። ተመልከቱ። እግዚአብሔር መካንነቴ በጣም ጎዳኝ ብለህ ስታዝን ምን ይሰጣል? ምን ይሰጣል? ይሄን አይነት ይሰጣል። በመኪና ተገጭቶ እንደገና እንዳይናገር 18 ዓመት ተዘግቶ ምንም ነገር ይሁን ምንም ነገር እንደዚህ አይነት ጠንካራ የሆነች ደግሞ እንደ ኢዮብ ማለት ነው። ኢዮብ እኮ እንደዚህ ቁስልስል ብሎ እሱም እኮ ቆሳስሏል እኮ። ታሪኩን እንደው እንዳልጨርስባችሁ ቁስልስል ብሎ ሰውነቱ ቆስሎ የምታገላብጠው በጎኑ ስታደርገው ጎኑ ይቆስላል፣ በጀርባው ስታደርገው ጀርባው ይቆስላል፣ በእንተ ስታደርገው እንዲሁ እንደ ኢዮብ የኢዮብ ታሪክ እኮ ነው የተፈጸመው። ግን አሁን ላይ ስታዩት በጣም የሚገርም በእውነት ነው የምላችሁ። ምናልባትም እዛው ላይ ሄዳችሁ ማየት ትችላላችሁ። በጣም በሚገርም ሁኔታ መናገር እንኳን እችላለሁ፣ ጆሮዬ ይሰማል አለ። አይኔ አንዱ አይኔ አየም፣ ግን ጆሮዬ ይሰማል እና ሲናገር ይኮለተታተፋል። እግዚአብሔር አምላክ እንግዲህ ምናልባት አናቅም የማንን እንትን አንደበት ነበር የዘጋው የሆነ ጊዜ ላይ እንዴት ሚስቴ ትወልዳለች ሲል የማንን አንደበት ነበር? ኮመንት ላይ እስኪ ያስቀምጡልኝ። በእውነት አምላችሁ የማንን አንደበት ነበረ ገብርኤል የዘጋው? ገብርኤል ዝግት አደረገው አይደለ? አይ አላምንም ካልክማ ነው ያለው። ምንድን አደረገው ገብርኤል? ዘጋፉን። ከዛስ ልጁ እስኪወለድ 9 ወራት ድረስ ጉሮሮውና እንትኑ ተዘጋ፣ አይናገርም። ካህን ነው የሰው። ኮመንት ላይ ያስቀምጡልኝ። በእውነት ነው የምላችሁ የዚህም የለማ ወንድማችን ታሪክም እንዲሆነ የተካሄደው ይህ ኢትዮጵያ ላይ ነው የተካሄደው። ይህ ደግሞ በእውነት ነው የምላችሁ የሚገርም ነው የምላችሁ። በጣም የነካኝ ነው።